የትላንቱን ያንን ወጀብ ቆም ብዬ ሳስበው የዛሬን ቀን ስላየልኝ ጸጥ ያረገው ጌታ ነው። ለነገማ ዋስትና ላይ ነፋስ ቢነፍስብኝ ላይ ከእንግዲህማ ልቤ አይፈራም ጌታ እኮ አለ በታንኳዬ ስከተለኝ ከኋላዬ ሆኖልኝ ነው ከለላዬ። ቀን ለቢሹ ኢንቦክስ እያደረግኩለት ነበርና ባለፈው ሳምንት አስታውሳላችሁ ስለ ዘሪው ምሳሌ ያው በየቀን ስለምትመገቡ እንግዲህ የኔን ማስታወስ ትንሽ ራቅ ሊል ይችላል። ምናልባት ባለፈው ጊዜ አብራችሁ የነበራችሁ ሰዎች በዚህ ስለ ዘሩ ምሳሌ ተነጋግረን ነበር። 3 አይነት ዘር በ3 አይነት መሬት ላይ የወደቀ ዘር ተባብለን ተነጋግረን ነበርና ማርቆስ ወንጌልን አብረን እንድናየው በጣም ፈልጌ ነበርና በጣም ይቅርታ በአራት አይነት ዘር አብረን እንድናየው ከቢሹ ጋር እያወራሁ ነበረ። እንደነገርኳችሁ በጣም ብዙ ታምራቶች የተጻፉበት በጣም ቢዚ የሆነው ኢየሱስ በማርቆስ ወንጌል ላይ ይገኛል። በጣም ቢዚ የሆነው ኢየሱስ እና ሙሉ እንድታነቡ ሰጀስት አደርጋችኋለሁ። ብቻችሁን በምትሆኑበት ጊዜ አገልግሎት ምን ማለት እንደሆነ በጣም አመለካከቴ እንዲቀየር ያደረገኝ መጽሐፍ ነው ማርቆስ መጽሐፍና አገልግሎት ረፍት እንደሌለው ያወቅኩበት። ያው ብዙ ጊዜ አንድ እሁድ አገልግለን 3 ሳምንት እናርፋለንና የጌታ ኢየሱስ ያገልግሎት ዘመን እንደዛ አልነበረም። በጣም በቃ ቢዚ ነበር እንደምታስቡት አይደለም። በመጸለይ በመጾም በማገልገል በመጸለይ በመጾም በማገልገል ቢዚ ነበርና እሱን አብረን እንድናይ ፈልጌ ነበር በጣምና ለቢሹም ሳወራው መንፈስ ቅዱስ ባንቺ ውስጥ እንዳሳሰበሽ አድርጊ ስላለኝ ወደ ኋላ እንመለስም። ጥቂት ምዕራፍ ነው ያመለጠን ከዘሪው በፊት የሆነ 1-3 እንደዚህ አይነት ጌታ ኢየሱስ ክርስቶስ ያደረጋቸው ታምራት እንዳለፉ እናስባለሁና ወደ ኋላ ከምንመለስ ይልቅ ወደፊት ብንራመድ ብዬ አስቤ ነውና በቃ ከኔ ጋር ስትገናኙ ማርቆስ ወንጌልን እንደምንካፈል እያሰባችሁ እንገናኝ። በቃ እና ለኔ በጣም ትልቅ ትርፍ ነው አንድ የወንጌል መጽሐፍ እናንተ ውስጥ ማስቀረት እኔም ውስጥ ማስቀረት በጣም ትርፍ ነው። አንደኛ ቃሉ በደንብ ማርቆስ ወንጌል ሲባል በውስጣችሁ በደንብ ኢሜጁ ይኖራል በሁላችንም ውስጥ። ሁለተኛ ደግሞ እዚህ ውስጥ እንዳልኳችሁ አገልጋዮች አሉ፣ በጣም ብዙ አገልጋዮችና ሁላችንም አገልጋይ ነን። ይሄ የታይም ጉዳይ ነው እንጂ ሁላችንም አገልጋይ ነን። እነዚህ አገልጋዮች በጣም ብዙ የሚማሩት እንደኔ ያለ ብዬ ስለማስብ ከኢየሱስ ክርስቶስ ሕይወት እሱ ስለሆነ ሮል ሞዴላችን እሱ ነው ያገልግሉትና ከዛም አንፃር ብዙ የምንማረው ነገር አለ ብዬ ስለማስብ በጣም ኢፌክቲቭ ያደርገናል ብዬ አስባለሁና ስለዚህ ሳምንት ካቆምንበት ቀጥለን ዛሬ ደግሞ የሆነውን ነገር እንድናይ ፈልጋለሁ። ቅድም ቢሹም ሳወራ ምዕራፍ 5 ብዬው ነበር። ምዕራፍ 5 ላይ ሁላችንም በጣም የምናውቃት ክፍል አለች፣ ጌርጌሴኖን የምትባል የጌታ ኢየሱስ ክርስቶስ ወደ ማዶ ተሻግሮ ጌርጌሴኖን በመቃብር ስፍራ የሚኖር ሰው እንዳገኘ ሌጊዮኖች ከዛ ሰው ውስጥ እንደወጡ የሚናገርበት ክፍል ነውና ወደዚያ ክፍል ከመሄዱ በፊት ቀድሞ ያለውን ነገር ላልፍ አልቻልኩም ማለት እሱ ዋና ነው፣ ሊንክ ያደርጋል ከምዕራፍ 5 ጋር ይያያዛልና ያንን ክፍል አብረን እንድናየውና ቀጣይ ሳምንት ደግሞ የጌርጌሴኖን ታሪክ ብናየው ብዬ ነበር ያሰብኩት። ስለዚህ ዛሬ ከዘርዘሪው በኋላ ጌታ ኢየሱስ ክርስቶስ ያቋረጠበትን ያንን መንገድ አብረን እንድናይ እፈልጋለሁ። አብረን እንድናይ ጌታ ዛሬ ይናገረናል። እግዚአብሔር የትኛውም ከፊታችሁ የሚነሳውን ወጀብና ማዕበል ያሻግራል። የትኛውም ወጀብና ማዕበል ዛሬ ከሚመጣው ከዚህ ቃል የተነሳ ይገሰጻል። ከየትኛውም ወጀብና ማዕበል የምታመልጡበት ቀን ዛሬ ይሆናል። ከየትኛውም ጠላት ካቀደው ወጀብና ማዕበል የምታመልጡበት ቀን በኢየሱስ ስም
ጌታ ኢየሱስ ክርስቶስ ተነስቶም ገሰጸው ተብሎ እንደተጻፈ ዛሬ የትኛው ማዕበል በህይወታችሁ የሚያልፍ የትኛው ወጀብ ጸጥ ይላል፣ ይገዛል፣ ይታዘዝለታል። አምላክ ነውና ይህ የአምላክ ድምጽ ነውና በህይወታችሁ ውስጥ የሚያልፍ የትኛው ማዕበል ከዚህ ቃል ኃይል የተነሳ በኢየሱስ ቃሉ ከተነገረ በኋላ እንደሚሰራ አውቃለሁ። በጌታ በኢየሱስ ክርስቶስ ስም ስልጣን ከዚህ ደቂቃ ጀምሮ በህይወታችሁ ውስጥ የትኛው የተነሳ ማዕበል በኢየሱስ ስም ጸጥ ይበል። በኢየሱስ ስም ጸጥ ይበል። በኢየሱስ ስም ጸጥ ይበል። እናዘዋለን። በጌታ በኢየሱስ በተሰጠን የልጅነት ስልጣን እናዘዋለን። ማዕበልና ወጀብ በኢየሱስ ስም ጸጥ ይበል። የትኛው የበሽታ ኃይል በጌታ በኢየሱስ ክርስቶስ ስም ከዚህ ደቂቃ ጀምሮ ጸጥ ይበል። ከዚህ ደቂቃ ጀምሮ ጸጥ ይበል። እግዚአብሔር የዘላለም አምላክ ቃል እውነት ነው። ይህ ቃል እውነት ነው፣ ደግሞ መንፈስም አለበት። በጌታ በኢየሱስም የዚህ ቃል ኃይል በእያንዳንዳቸው ህይወት ውስጥ እንዲገባ ስራውን እንዲጀምር ላንተ አሳልፎ ይሰጣለሁ። መንፈስ ቅዱስ ማዕበሉን ወጀቡን የምታዘዝ አንተ ብቸኛ ባለስልጣን፣ የህይወታችን ባለስልጣን እንለምንሃለን። በዚህ ሰዓት ቃልን እንዳንካፈል እግዚአብሔር የዘላለም አምላክ ወደ ቤታችን፣ ወደ ልባችን፣ ወደ ስራ ቦታችን፣ ወደ ልጆቻችን ሊላክ የተዘጋጀ የትኛውም ፍላጻ በኢየሱስ ክርስቶስ ስም ጸጥ ያለ ጸጥ ይበል። በኢየሱስ ስም የትኛውም ድምፅ ከመንፈስ ቅዱስ ድምፅ ውጪ የሚወጣ የትኛውም ድምፅ በኢየሱስ ስም ጸጥ ይበል። እግዚአብሔር ሆይ ላንተ ይህንን ጉባኤ አሳልፌ ይሰጣል። አንተ ብቻ ተመላለስ። ሁሉም ሰው ልቡን ለቃል እንዲከፍት ነው ጸልያለሁ። የሊዲያ ልብ ለቃል እንደተከፈተ በኢየሱስ ስም ልባችን ለቃል ይከፈት። አሳልፈን እንደሰጠን ጊዜውን ሁሉ አንተ ተረከብ። በጌታ በኢየሱስ ክርስቶስ ስም ብዬ ጸለይኩኝ። አሜን። ሃሌሉያ። ምዕራፍ 4 ቁጥር 35 ጀምሮ ያለውን በጌታ በኢየሱስ ስም አነብና አብረን እንቀጥላለን። እንደዚህ ይላል። በዚያም ቀን፣ በየትኛው ቀን? ሳምንት የተካፈልነው ቀን፣ የዘሪውን ምሳሌ የነገራቸው ቀን። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእነርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምን ነው? እንዴትስ እምነት የላችሁ አላቸው። እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ ይላል። አሜን። ባለፈው ሳምንት ትናንት ልል ነበር፣ ይቅርታ። ባለፈው ሳምንት ስንነጋገር ጌታ ኢየሱስ ክርስቶስ እንግዲህ ቀጣይ ላይ ቢሹ ወይ አንድ ሰው ማይክ እየከፈተማ ጥያቄና መልስ ማድረግ አለብኝ። ይሄ ኮንቲኒየስሊ የምንማረው ነገር ስለሆነ ተከታታይ ስለሆነ ውስጣቸው እንደቀረ በደንብ ማወቅ ፈልጋለሁና ባለፈው ሳምንት ለዛሬ ግን ዝም ብዬ አልፋለሁ። ባለፈው ሳምንት ስንነጋገር ባህርን ብዙ ጊዜ ኢየሱስ ክርስቶስ ለማስተማር ይመርጠዋል ከፑልፒት ይልቅ ተባብለን ተናግረናልና ብዙ ጊዜ ለመስበክ የምንመርጥባቸው መድረኮች አሉ አይደል? መድረኮች፣ ውበቶች ምናምን። ያው ጌታ ኢየሱስ ግን እንደዛ አልነበረም። የእሱ ሐሳብ የአብ ፍቃድ ይፈጸም ዘንድ ወንጌል ይሰማ ዘንድ ስለሆነ